ለምንድን ነው ያስለቀሱ ግን? እኔ ተሰማኝ እንደ አንድ የሀገር ልጅ ተሰምቶኛል። ምንድን ነው ያስለቀሰ? ምን ላይ? እዛ ነዋ። እኔ ከወጣሁ በኋላ ለቅሶ ላይ አልነበርሽ እንዴ? ደም አንተ ከወጣሁ በኋላ ለቅሶ ላይ ታዲያ እንዲህ እያልሽ ነበር እኮ አባቴ። አረ የለችም እንደዚህ ብሮስኪ እንዴ! አረ ጌታ ለምን አለቅሳለሁ? አባ ለቅሶ ላይ ነበርሽ እንዴ? አረ የለችም። ወፍ ላስለጥፈው እንዴ? አረ ለጥፈው ገርግደው። እኔ ራሱ ላይ ሳሳይ ነበር በቃ እያልኩ ነገር ነበር እኮ። ማርያምን የለችም። ቪዲዮ አለ ቤክዬ ላክልኝ ብራዘር እና ላሳያ አባ። አረ ምንም የለም አባቴ። ምንድነው ዋገጭ የሚለው ጀለስሽ? አረ በቃ ስለሱ በቃ ነው እሱ ነው። እኔ ገብቶ ላሰኝ በሰላም አይደለም በቃ። እኔ ደግሞ ጀስት ሪስፔክት እንዳደረኩ አንተም ደግሞ ሪስፔክት አድርገኛ። ጓደኛዬ ስለሆነ ሪስፔክት አድርጋለሁ። ምንድነው የሚያስደነግጥሽ? እኔን እኮ ልሳኛለች። አይ ገባኝ። በሌለበት ያው ማንሳት ይደብራል። እሱ ምን እኔ በሌለበት አይደል የረገጠኝ ደሜ የኔን አይቆጠር አየቄቶች ገባኝ። ቄቶች እንዲነኝ ይብራ እንላለን። አያር ያ ቴንክ ዩ። እሱ እኔ ጓደኛዬ ጅራፍ ነበር ማጮህ ታውቃለህ። ያ ምን አለ መሰለህ እኔ ያያ ዘልደታ ማለት ነው። እኔ ኦርቶዶክስ ኮንኩ በኋላ ታውቃለህ ከዚህ ከፕሮቴስታንት ቤተ እምነት ስወጣ ብዙ ነገር ነው የሚበላሸው። አንድ ጓደኝነት፣ የቲክታክ ጓደኝነት፣ የአካል ጓደኝነት በዛ ብዙ ነገር ነው ሉዝ የምታደርገው። ያንን ደግሞ የሸፈነልኝ አብሮኝ ያለ በተለያየ አቅጣጫ ምንም ብቸኝነት እንዳይሰማኝ ያደረገ ቤስት ጓደኛዬ ነው። ማርያም ቤስት። ሌላ ኦርቶዶክሳውያን ጋር እንደሱ አልሆንልኝም፣ እንደያያ ማለት ነው። ተረዳኛ። ለዛ ያያማ ፖለቲካ ነው የሚሰራብሽ አባቴ። ያያን አውቃታለሁ። የሰፈሬ ልጅ እኮ ናት። የሰፈር ልጅ እንደሆነ ግን ምንም ፖለቲካ አይሰራም። ምንም ነው ፖለቲካ የማይሰራው ምንም። ገባህ? ከዛ የተነሳ ነው እንጂ ምርጥ ልጅ ናት። ማርያምን የሌለ ምርጥ ልጅ ነው። እናቱ የሌለ ምርጥ ልጅ ነው። እና እናንተ ደህና ነህ? ደምዬ አንቺ ጋር ምን አዲስ ነገር አለ ብራዘር? ኧረ አዲስ ነገርማ በጣም በቃ እየጨመረ ነው። ኦርቶዶክስ ከሆንኩ በኋላ በጣም ብዙ ነገር እየጨመረልኝ። ለምሳሌ በእውቀት ደረጃ እንኳን ቢሆን ገባ እውቀት ይብራና። ግን የሆነ ነገር ልጠይቅ፣ ሳትዋሽ ንገረኝ። መቼም በእኔና በአንተ መካከል ፈጣሪ አምላክ አለ። በስሱ ፉት ነገር ምናምን ነገር የለም። እኔ እኮ እንዴት እንደዛ አድርጋል ሲጀመር ከነ ያያ ጋር ምናምን ዱቅ ስትይ በስሱ የለም። ያያ ስማኝ፣ ይኸው እግዚአብሔር ምስክሬ፣ ሁለት ልጆች አሉኝ። እግዚአብሔር ምስክሬ ነው። ሁለት ልጆች አሉኝ። ያያ ዘልደታ ጋር መጠጥ መጠጣት አልችልም። እምነግርህ ሁለት ልጆች አሉኝ። ያያ ዘልደታ አይጠጣ። ይህንን ልታመጣ እኮ ነው የሆነ ጠላ ምናምን እዛ ጋር ሄዶ ልታጠ የማርያም ጠላ ነው ላምጣልህ። ግን እኔ በማስረጃ ነው የምጫወት። ያ እዛ ገባ እዛ ጋር ከነ ማስረጃ ያደረገበት እዛ ጋር ያደረገበት እንዴ ወንድማችን ማንን መሰለ? የእሱ ብቻ ሲገርም ይድነቅን ያስቀመቅመው ነበር። የዛሬን አያርገውና እኮ ነው አሁን እሱ እንዳልካቸው ዘነበ አብሮ ያስጨልጠው ነበር። ስሙ ማን ያልከው? ይድነቅ አሉት። አሁንማ ደም ዳቦ ስም ነው የእሱ የዳቦ ስም እና እንዳልካቸው ዘነበ ያስጨልጠው ነበር። አባ እኔ የእውነቴን ነው የምልህ። ሰው እኮ አንድ ግልጽ አንተ ለምሳሌ ትናንትና የምታደርገውን ነገር ዛሬ ታደርጋለህ ብትባል ትቀበላለህ እንዴ? ለምሳሌ ላይ ከላስላስ ውጭ ይህን ያደርጋል የሚል ሰው አታገኝ። በፊት ላስላስ በደንብ አነክት ነበር። ሌላ ነገር የሚገርምሽ አሁን በላስላስ ማለት ነው። በላስላስ የሆነ ፓፓ በላስላስ አሁንም ያው ነው ብትባል የለህም እኮ ማለት ትችላለህ። ምን አገባኝ? የሚታይ ነገር እኔ አሁን ያያውን ስማ የሆነ ማህበር ላይ አለ እንግዲህ ዝክር ምናምን ነገር አለሽ አይደል አባ? አሁን ለምሳሌ በኦርቶዶክስ ማህበሮች አሉ። ማህበር ላይ የሚቀርበው ውሃ አይደለም። የሆነ ማህበር ስላሴ ሊሆን ይችላል። ልደታን የሚያከብር አለ። ኪዳነ ምሕረት አለ።
ሚካኤል አለ ምናምን ነገር ማህበር አለ። ማህበሩ ላይ ደግሞ ቅምቅም የሚያደርግ አልጠጣም። እኔ አንተ ላጠጣ ትችላለህ። ኦርቶዶክስ ደግሞ ጠጡ አትልም። ኖ እኔ ያው ስለ ሰው ለምን መሰክራለሁ? ስለ ራሴ እኮ ማውራት የምችለው ፓፓ። አንተማ ከየት ነው የመጣኸው ነው ዋናው። በቃ ስለዚህ ራስ ኦርቶዶክስ ነው ያስተማረች አባ። ያ ኦርቶዶክስ ራሱ ስትሆን እኔ የምናገረ ኦርቶዶክስ ስትሆን ራሱ አስተምሮቱ ዋናው አስተምሮቱ አይደለም የግለሰብ ኃጢአት ምናምን አይደለም። አስተምሮቱ እንድትጠጣ አይጋብዝም። በቃ ጀስት ገባረ እንድትጠጣ ሰካራም እንድትሆን ሰክረህ ምንም ነገር ማድረግ እንድትችል አይጋብዝም። አባ ገብረ ኪዳን ሁለት ይፈቀዳል እያሉ አይፈቅድም ትላለህ እና ገብረ ኪዳን መጽሐፍ እንትናቸው እንዴ የኦርቶዶክስ ተዋሕዶ ዶክትሪን ናቸው እንዴ? አይደሉም። እሳቸው አመለካከታቸውን የተናገሩት አመለካከታቸው እንደው ደምዬ የአራድዬ ልጅ አንድ ነገር ልዘግብ። እንደው ኢትዮጵያ ላይ ሎር መጠጥ አይሸጥም ቢባል ሰላማዊ ሰልፍ ማን ነው የሚወጣው? ለምን ይወጣ ማንም አያለ። እሺ እኔ ልንገርህ፣ እንደዛ ከሆነ በግለሰብ ኃጢአት ከሆነ እኔ በግለሰብ ኃጢአት ከሆነ ቪዲዮ ላሳየህ። ሀገር ዘማሪ ሲጨብስ ሲሰክር ያለበትን ቦታ ዘማሪያን በግለሰብ ሲያጨሱ ቆይ በግለሰብ አይደለም ያልኩህ። እኔ አሁን ለምሳሌ በሀገር ደረጃ ነው በሀገር ደረጃ ነው አሁን ኢትዮጵያ ደምዬ እየተስማማና በሀገር ደረጃ ኢትዮጵያ ይነወ ለአንድ ወር መጠጥ የሚባል አይሸጥም ብላ ብታውጅ አረቄም ሆነ ጠላም ሆነ ጠጅም ሆነ ቢራም ሆነ ምንም ነገር አይሸጥም ብትል ማን ነው ተቃውሟዊ ሰልፍ የሚወጣው? የሚጠጡ ጴንቶችም የሚጠጡ ኦርቶዶክሶችም ነው። ሁለቱ እስቲ ወላሂ ኧረ ጴንጤው ለዚህ ነው እንዴ ለሙስሊሞች የተከራከራችሁት? ኧረ በቃ ፓፓዬ እየታወቀ የምን እንደ ቆይ ልንገርህ፣ የትኛው ሙስሊም ነው የትኛው ጴንጤ ነው ይነሳል ቅዱሱ ከጠርሙስ ያለው? የትኛው ሙስሊም የትኛው ጴንጤ ነው? እስቲ ንገረኝ። እውነቱን እኮ ነው። ምክንያቱም በቤተክርስቲያን ዘንድ ቅዱስ ጊዮርጊስ ያደረገው ተጋድሎ ትልቅ ተጋድሎ ነው። ነገር ግን የእሱን ተጋድሎ ይዘው ያኔ ቢያንስ 1970 አካባቢ ላይ ቅዱስ ጊዮርጊስ ፋብሪካ የእሱን ምስል አድርጎ ብራንድ አድርጎ አወጣ። ለምንድን ነው ያወጣው? እንደዛ ሰዎችን በቤተክርስቲያን ስም ሜክ ለማድረግ ነው፣ ለመያዝ ነው፣ የንግዱን ዓለም ለመቆጣጠር ነው። ገባር የዛኔ ሜታቦ ራሱ ትክክለኛ እንትን አለም ሜታቦ አሁን ተቀይሯል መሰለኝ። ሜታ ነበር እኮ የቢራ ፋብሪካ እኮ ሜታቦ። ቢራ አላቸው፣ ጊዮርጊስም ቢራ አለው። ፉክክር ነው የምልህ። ጊዮርጊስም ሜታቦም እንደዚህ ያደረጉት የቤተክርስቲያንን ሰዎች ለመያዝ ነው፣ ኦርቶዶክሳውያን ለመያዝ በእንደዚህ አይነት ሙድ አድርገው ቢዝነስ ዓለም ውስጥ ገቡ። ይሄ ነው ትልቅ ተጽዕኖ ያመጣው። ያኔ ብሎክ ቢደረግ ኖሮ ዛሬ ላይ ይሄ ስም አይኖርም ነበር። ግን አሁንስ ለምንድን ነው ብሎክ የማይደረገው? አሁንስ ብሎክ የማይደረገው ለምንድን ነው? ቢራው ላይ ይነሳ ብትል ወንበሩ ላይ ያለ አባቴ ገባ። ስለዚህ ያ ነው